ደግሞ ካምፓኒው አይዲና ቪዛ ይሰራ የአይዲና የመንጃ ፈቃድ ያወጣውን 6000 ብር ነበር እዳቸው። ከዛ ላይ የተቀነሰ አለ የከፈሉ ልጆች አሉ። እሱን ከፍለው የፈረሙትን አይከፍሉም። የፈረሙት ይሄ 12000 ድራም የተባለው የለባቸውም። እሱን ነግሬሻለሁ። እኔ ኃላፊ ያወጣውን የኢቃማና እሱን ብቻ ከፍለው መመለስ ይችላል። ካምፓኒው በትክክል ስንት አማውንት እንዳወጣ ማቅረብ ይችላል። የኢማራት ህግስ አንድ ሰራተኛ የመኖሪያ ፍቃዱን ራሱ ይቻል፣ ላይሰንሱን ራሱ ይቻል ይላል የሚል የህግ አንቀጽ አለ። ግን ካምፓኒው ጋር ቀጥታ ልወስዳችሁ እችላለሁ። ከካምፓኒው ጋር መነጋገር ይችላሉ። አቡ ቀጥታ መጠየቅ ስለማይችል ብድር ብሎ ነው የሚያስፈርምሽ። ቀጥታ መጠየቅ አይችልም ካምፓኒው ራሱ ነው። እኔ አቦታል እኮ ትናንትና ካምፓኒው ይኸውልሽ በብድር ነው እንጂ የሚይዝሽ ቀጥታ እንደዚህ ስላወጣውለት ብሎ አይጽፍም። መጻፍ ቢችል በዕዳ በኩል አይመጣልሽም። ተበድሮኛል እኮ ነው የሚለው አቡ ተበድሮኛል እንጂ ለዚህ ነው መልስ ልስጥሽ። በዛ ላይ እነዚህ ከፍለው ነው የመጡት። የስ ፕሊዝ ሙኒት ቴንክ ዩ። ይኸውልሽ በህጉ መሰረት የመክፈል ግዴታ የለባቸውም። ነገር ግን ቀድሞ ያስከፈሏቸው የሚያስፈርሟቸው አለ ብድር። ቆይ እንደውም ልላክልሽ። ታሜ ትናንት አንብቦት ነበር። ወይት ሙኒት አረብኛ ማንበብ ትችያለሽ? እኔ አላነብም፣ ግን ልጆች ያሉ እንግሊዘኛ አለው። እኔ አረብኛውንም አንብቤዋለሁ። እንግሊዘኛውን ታሜም አንብቦታል፣ ግን እንግሊዘኛውን ታነቢዋለሽ። እዩ ያስፈረማቸው ካምፓኒው እነዚህ ልጆች ምንም ኤኒ ታይም በሁለት ዓመት ሳይሞላቸው ሀገሪቷን ለቀው መውጣት ከፈለጉ ኦር ካምፓኒውን ለቀው መውጣት ከፈለጉ 12000 ድርሃም ዕዳ እንደሚከፍሉ ነው። ይሄ ነው የፈረሙት ሌተር። ድራም በየትኛውም ካምፓኒ ተደርጎ አያውቅም። 2 ዓመትም በየትኛውም ካምፓኒ ተደርጎ አያውቅም። የሚደረገው በብዛት የሚያደርጉት 5000 ድርሃም እንደተበደሩና ከ6 ወር በፊት ለቀው ከወጡ እንደሚከፍሉ ያስፈርሟቸዋል። ያ ሰውየው ለቪዛ ኤክስፔንሱ እንትን ምንድነው? እሺ ሲመጡ እኮ 320 ሺህ ከፍለዋል። አንድ ሰው ሲመጣ ከከፈለ እንደገና እዚህ መጥቶ ለካምፓኒው የሚከፍላል የኢቃማና የድራይቪንግ ላይሰንስ። ይኸውልሽ 350 በካምፓኒ ስር ለመስራት ብለው ከፍለው የሚመጡት ገንዘብ ወጪያቸው ነው፣ መድረሻቸው ነው ኢማራት። ግን በካምፓኒ ስር ከተቀጠሩ የሚከፍሉት ነገር የለም። ፍሪ ቪዛ ከሆኑ 450 ሺህ ይሞሉትና ፍሪ ቪዛ እንደሚለቀቁ ነው የማውቀው። ግን ሞስትሊ መውጫቸው ነው ያኛው ገንዘብ ኢትዮጵያ የሚከፈለው። ይቅርታ በጣም እዚህ ጋር እያወራው ነበር ስልክ ዋትሳፕ እንትን እያልኩት ምግቡን ይዞላቸው የሚሄደው ሰው እያናገርኩት እና ስለዚህ አንድ ሰው ይቅርታ ሙኒት መልሰሽልኝ ከነበር አልሰማውሽም። አንድ ሰው ኦልሬዲ ከኢትዮጵያ ከፍሎ ከመጣ በኋላ እዚህ ካምፓኒው ከኢትዮጵያ ሲመጡ እነዚህ ልጆች 320 ሺህ ከፍለው ነው የመጡት። እዚህ ደግሞ ካምፓኒው እነሱ ላይ የሚያወጣውን የኢቃማና የድራይቪንግ ላይሰንስ መክፈል ግዴታ አለባቸው። ኢንኬዝ ኮንትራታቸውን ሳይጨርሱ መውጣት ከፈለጉ አለሽ ሙኒት ሰምተሽኛል? ይኸውልሽ ሲመጡ በካምፓኒው ስር የሚሰሩ ከሆነ ምንም ተጨማሪ የሚከፍሉት ነገር የለም። ካምፓኒው ያላቸውን ፕሮሰስ የቪዛ ፕሮሰሳቸውን ጨርሶ ሁሉን ነገር ይሰጣቸዋል። ግን የኛ ልጆች ያው ታውቂያለሽ አሁን ትናንትና ታሜ ያለኝ ለ6 ወር ያስፈርማቸዋል። ለ6 ወር ወር ምን ያስፈርማቸዋል መሰለሽ? የቪዛ ወጪው ለምሳሌ 5000 ከሆነ 5000 እንደተበደረ አድርገው 5000ን ካልከፈለ ስለማይፈቅድ ነው አይደል? ህጉ እንዲያስከፍሉ ስለማይፈቅድ ነው። ለ6 ወር ነው ህግ አይፈቅድም። ያ እሺ አለፈርም ቢልስ አንድ ሰው አልፈርም ስለማይፈቅድ እነሱ ምን ያደርጉታል? ብድር እንደወሰዱና ከ6 ወር በፊት ተለቀቁ ቪዛው አይሰራለትም ሲጀመር። ያ አልፈርምም ቢሉ ጥሩ ነበር፣ ባይሰራላቸው ይሻላቸው ነበር። እሺ ስለዚህ የነሱ አሁን አንድ ትራንስሌሽኑን ሰጥቶ ኢቃማውን ሳይሰራ ይሸኘዋል። እንደዛ ነው። ወዴት ይሸኘዋል? ወደ ሀገሩ ወይንስ ወደ ካንስሌሽን? ማለት 28 ቀን ሰጥቶት ሌላ ካምፓኒ ስራ እንዲፈልግ እድል ይሰጠዋል ማለት ነው። ሀገር የመላክ
አገር የመላክ መብት የላቸውም። ከንስሎ ይለቃል። 28 ቀን አለ። በ28 ቀን ውስጥ ፕሮሰስ ከተደረገ ያው ካዲን ወጥ አድርጎ መስራት ይችላል። ካላደረገ ግን ሀገር መውጣት ብሎክ ያደርገዋል። 28 ቀን ውስጥ ግን ቀይሮ ሌላ ካምፓኒ መስራት ይችላል። አያችሁ፣ በቃ ይሄንን ነው መፈረም አልነበረባችሁም። ታሜም ትናንትና ያለኝ ይሄንን ነው መፈረም አልነበረባችሁም። አሁን እሺ፣ ስለፈረሙት ወረቀት እናውራ። ሰብለ ቪዲዮሽን አብሪ ፕሊዝ። ያስፈረመችን እኮ አቡ እሷ ነች እኮ። ከሰውየው ትወጣላችሁ ከዚህ ቤት ቦርሳችሁን ነው የምጥለው ሲል ደወልላት። የምናውቀው እሷን ነው። ከሰዎች የምናውቀው ሰው የለንም እዚህ። ሁላችንም የምናውቀው እሷን ነው። ገባሽ? እሷ ፈርሙ ሐረካት ሲያደርጉ ነው ችግር የለውም ካለች ከሰዎች ማንም ትልት ትችላለች። እዛ ጋር አንገትሽን ተይዘሻል። ገባሽ? ሰውየው አንገትሽ ላይ ቆሟል። ወይ ፈርሙ ወይ ትወጣለህ ተብለሻል። የምታውቂው ሰው የለም። ስለዚህ ስለፈረማችሁት 12000 ድርሃም ኃላፊነቱን ትወስዳለች ሰብለ። እሷ ፈርሙ ብላችሁ ስለፈረመች ቅድምም ኃላፊነቱን ወስዳለሁ ብላለች። ስለዚህ እሱን ኃላፊነት ትወስዳለች ሰብለ። አሁን እነዚህ ልጆች ወደ ኢትዮጵያ መሄድ ይፈልጋሉ እና ካምፓኒውን አናገርሽላቸው ምንም ነገር ሳይከፍሉ ትኬታቸውን ብቻ ራሳቸው ችለው ወደ ሀገር ቤት እንዲሄዱ አድርጊያቸው። እዛ አይችሉም። አቡ ካምፓኒው እኮ ያወጣው ወጪ አለ 6000 ድርሃም አለባቸው። ከሱ ላይ የከፈሉት ብር አለ። ሲመጡ ላንቺ 320 ብር ከፍለው ለእኔ ከከፈሉት ላይ 2500 ለካምፓኒው ከፍያለሁ ብዬሻለሁ። አጠቃላይ ካወጣው ወጪ ላይ 2500 ድርሃም ይቀነሳል። ከዛ በኋላ ደግሞ ትኬት ቆርጬላቸዋል። ኦኬ እሺ። ታዲያ ካምፓኒው አንቺ 2500 ከዛ በኋላ ያን ቀንቶ ከራሱ ምን አወጣ ለነሱ? የምን አወጣ? ለኢቃማ አንቺ ለኢቃማቸው 2500 ላይሰንስ አውጥቶላቸዋል። ኢቃማ እኮ 2500 ነው። እንደ ኢቃማ እኮ ወደ 5000 ምናምን ድርሃም ይፈጃል። ከዛ ላይሰንስ አውጥቶላቸዋል። ካምፓኒው ግዴታው ነው አቡ እኮ መውጣት። ካምፓኒው ግዴታ በካምፓኒው ስር ነው የመጣ ነው። እኛ አቡ በግለሰብ በኩል አይደለም። ከዛም ይኸውልሽ በሁለት ቪዛ ነው ዘላለም። እናንተ እኮ አሁን ልትሰሩ አይደለም አቋርጣችሁ ልትሄዱ ነው። በሁለት ቪዛ ነው የወጣ ነው። ከሀገርም ስንወጣ እኛ አወቅነው እዛ ነው። ኤርፖርት ከደረስን በኋላ ቪዚት አሳዩ አለችን። ቪዚቱን አሳየን። በጣም ብዙ መረጃ ነበረን አቡ፣ ግን ሁሉንም ደልቱት አለች። ከዛ ስንወጣ ሁሉንም ደልቱት። እሺ ብለን ያለውን ነገር እንዳለ ድልት ታደርግ ነው ማለት ነው። ታምኛለሽ የሰፈር ልጅ ነሽ ብለሽ ደልተን በቪዚት ቪዛ ከወጣን በኋላ ቪዚት ቪዛው እንዳለፍን ቀዳዱና ጣሉት ተባለ። ኢምፕሎይመንት የ2 ወር ተላከልኝ በካምፓኒው ስም ማለት ነው። ከዛ እሱን አሳይተን ነው ዱባይ ወጣ ነው። እሺ ሰብለ አትታይም፣ እየተያየን ነው ያለው ሰብለ። እነዚህ ልጆች ላይ የተፈጠረው ግፍ ትክክል ነው ትያለሽ? ወንድምሽ የእናትሽ ልጅ ቢሆን እነሱ የደረሰባቸው ነገር ቢደርስበት እዚህ ኦኬ ማለት ትክክል ነው ፌር ነው ትያለሽ? አቡ አንቺን ልጠይቅሽ እሺ። እኔ ያልኳቸውን ነገሮች ሁሉ አድርጌላቸው መጥቻለሁ። ከኢትዮጵያም እያሉ ካልሰራችሁ ደሞዝ የለም ብያቸዋለሁ። ኦርደር ከሰራችሁ ኦርደር ካወጣችሁ ደሞዝ አላችሁ። ኦርደር ካልሰራችሁ ቤት ከተቀመጣችሁ ግን ደሞዝ የለም ብያቸዋለሁ። እነዚህ ልጆች የሰሩትን ነው የሚከፈላቸው። ከዛ በኋላም ግን ነገሮች አልተስተካከለልንም ፊክስድ ሳላሪ ይሁንልን ባሉ ሰዓትም ኪታ ዴሊቨሪ መጣ። ፊክስድ ሳላሪ የሚከፍል ማለት ቀደም ያሬድ በፊክስድ ሳላሪው ላይ አያስገቡንም አማዞን ላይ አለ። አማዞን ሞላ፣ ኪታ መጣ። ስለዚህ ኪታ 3000 መነሻ ደግሞ 3200 ነው። ከዛ በኋላ 200 ኦርደር ለጨረሰ 600 ብር ወይ 400 ብር ቆይ አይቼ እነግርሻለሁ። እንደዛ አለው ቦነስ። አጠቃላይ 3800 ያገኛሉ። ስለዚህ እሱ ላይ ቀይራቸዋለሁ አልኳቸው። ምንም አይነት ይሄ 2 ብር 50 250 አይቆረጥም። ሲቀጥል ምንም አይነት ነገር ጎደለብን ሲሉ ካምፓኒ ላይ እየሄድኩኝ ነው። ሌላው ደግሞ ሱራፌልም ዘላለምም ሰው እያመጡ ነው። እነዚህ ልጆች አልተመቻቸውም። በዚህ ልክ እየተራቡ ነው። እኔ ከአንድ ሰው እያመጡ ነው ሳይሆን አንድ ሰው ነው። እሱንም ያለውን ኪሩቤል አለ። እኔ ብዙ ሰዓት ሰጥቼ ካለ ትናገር አሁን እሷ እና ሰብለ ካሜራውን አስተካክሉና ልክ እንደኛ ፊት ለፊት እንደዚህ ያለችው በሩን ዝጋው ዘፈን እንዳይገባው እና ሀቡ ያ እነዚህ ልጆች ባይስማማቸው ሰው አያመጡም ነበር አልሽ። በጣም ጥሩ ኦኬ። ሱራፌልም አሁን ለመጡ ሰሞን ነበር አይደል? መራብ ሳይጀምሩ ችግር ሳያዩ አይደለም። ስራ እነዚህ ልጆች እኮ ስራ ከወጡ 2 ወር 3 ወር የሆናቸው ልጆች አሉ አይደል? ነግሬሻለሁ። ኪሩቤል ከገባ ገና 5 ቀኑ ነው። አንደኛው ልጅ ገና አልገባም። በዘላለም በኩል የመጣው በሱራፌል በኩል አንደኛው ልጅ ገብቷል። ከሱ ጋራ አንዴ ዞላ ላውራ
ላውራና ታወራ። እሺ ረጅም ሰዓት አውጥተው አሁን እሷ ትናገር። ሱራፌልም እንደዛው የሱራፌል ልጅም አንደኛው ልጅ አሁን በ5 ነው የገባው፣ አንደኛው ልጅ ገና ፕሮሰስ ላይ ነው። ኦኬ እነዚህ ልጆች በዚህን ያህል እየበደልኳቸው ከሆነ በዚህን ያህል እኔ እየጎዳዋቸው ከሆነ ለምን ያመጣሉ? እሷ ጥሩ ሰው ነች፣ እሷ ጥሩ ደላላ ነች ብለው አይደለ ስልኬን የሚሰጡት? ሌላው ነገር የደሞዝ ኢሹ አለብን ሲሉ የደሞዝ ኢሹዋቸውን ለመፍታት ሞክሬያለሁ። በወር ይደረግልን ሲሉ ካምፓኒ ላይ ነግሬሻለሁ። እሁድ ቀን የማይገቡትን እሁድ ቀን እንዲገቡ ስራ አድርጌ የደሞዝ ኢሹ ፈትቼላቸዋለሁ። ሌላ እኔ ምንድነው ያጎደልኩባቸው? ምንድነው ያጠፋሁት? ይሄንን አጥፍተሻል። እንደ ሰውኛ እኛ ሮቦት አይደለንማ። ፊሊንግ አለን፣ ስሜት አለን። እንደ ሰው እኔ እንደ አንድ ኢትዮጵያዊ ወንድሜ ቸገረኝ፣ 2 ድርሃም ነው ያለኝ፣ ርቦኛል እያለኝ አያስችለኝም። የወንድ ልጅ እናት ነኝ። ልጄ ነገ የት ቦታ ወድቆ ምን እንደሚገጥመው አላውቅም። ልቤን ያመኛል። ይሄ ልጅ ራበኝ ብሎ ቴክስት አድርጎልሽ እንደገና ይሄኛው ደግሞ የአብስራ ጎን ያለው ሱራፌል ደግሞ ከሞተር ላይ ወድቆ ጭራሽ ታሞ ታክሙ ያቺን ደሞዝ ሆና ባቀሟ ከሱ ላይ የታከመበት ይቆረጥበታል። ኢንሹራንስ ኢንክሉድድ አይደለም። ኢንሹራንሱ ጀስት ለፎርም ነው፣ ለሙድ ነው። ዝም ብሎ ኢንሹራንስ አለው እንዲባል ነው ኢንሹራንስ የተሰራለት እንጂ ከቨር አያደርግም ማለት ነው። እነዚህ ልጆች አዲስ ናቸው ለስደት። አይኖ ጉድ ኳሊቲሽን አልክድም። አምጥተሻቸው ብዙ ደላሎች አምጥቶ ይቃማ ሳያሰራ የጣለ ብዙ አጋጥሞኛል። እዚህ ጋር እኔ ለምኜ ከህዝቡ ይቃማ ያሰራውላቸው ልጆች አሉ። ብዙ ይቃማ ማሰራትሽ ስራ መጀመራቸው የስ ጥሩ ነው፣ ግን ስራው ተሰርቶ ደሞዝ የማይመጣ ከሆነ እነዚህ ልጆች በልተው ማደር ካልቻሉ መስራታቸው ምንድነው ትርጉሙ? ከተራቡ ሰው እየሰራ ምንራብ ከሆነ ምንድነው ትርጉሙ? ደሞዝ እኮ እየተሰጣቸው ነው፣ ግን ካሽ የሚቀበሉት ቀድመው ያዘፉታል። አዳምጪኝ ወረቀት ላንብብልሽ ማስረጃውን። የተከፈለው ደሞዝ ዘላለም የመጀመሪያው ደሞዝ የተከፈለው 500 የዕዳ ተቆርጦ 457 957 ሰርቶ ከ957 500 ድርሃሙ የዕዳ ክፍያ ተቆርጦ 457 ድርሃም ተሰጠው። ይሄ ልጅ የመቼ ደሞዝ? ከጁላይ 20 እስከ ኦገስት 2 የ15 ቀን ደሞዝ 457 ድርሃም ተሰጠው። ዋትስአፕ ላይ አንዴ ትልኪልኛለሽ? የስ እኔ እንዳስረዳሽ። ኦኬ ፎርዋርድ ያየሁት እንዳወራ አንዴ ላኪልኝ። ያ አዎ እዚህ ጋር ነው አይተሽዋል ገንዘቡ። ይሄ ካሽ ተቀብለሽ ተቆራርጦ የሚላክልሽ ንጹህ ገንዘቤ ነው ይሄ ማለት ነው። ከታች ያለው ላይ አይተሽዋል። ያ 500 የ15 ቀን ደሞዝ የጁላይ ከጁላይ 20 እስከ ኦገስት 2 የ15 ቀን ደሞዝ 957 ብር ከ43 ሳንቲም ሰርቶ 500 ድርሃም የዕዳ ተቆርጦ 457 ድርሃም ተሰጠው። ንጹህ ገንዘቤ ነው ይሄ። ካሽ የምቀበለው ምናምን ተቆርጦ ነው የምሳሊቅ ምናምን ተቆርጦ ወጥቶልኝ ነው ይሄ። ከሰራሁት በታች ነው። ከዛ ላይ ነው አቡ ሲመጣ ከእንትን ብሎ የሚቆርጥሽ ይሄ ነው ሎ ብሎ የሚቆርጥሽ። ከዛ 400 ምናምን ብር ነዳጁን ራስሽ ነው የምትወጪው። አቡ ምግብ አለ ከዚህ ከ457 ድርሃም ላይ ነው የነዳጅ የምታወጣው ወይንስ የካሽ በካሽ ይሰጥካል? የነዳጅ በካሽ ይሰጥካል። በካሽ አይሰጥሽም። አብሮልሽ ስራው እንዴት እንደሆነ ታውቂያለሽ። የእድል ጉዳይ ነው። ካሽ የሚገባለት አለ፣ የማይገባለት አለ። አንቺ ኦንላይን ካልከፈልሽ አንቺ ጋር አካውንት ይዤ ስመጣ ካሽ ተቀበልልኛል። አፕሊኬሽኑ ራሱ ማለት የእድል ጉዳይ ነው። ይሰጥሽም ላይሰጥሽም ይችላል። እሱ ስፔሲፊክ ነገር አይደለም። ከዚህ ከሚሰጥሽ ገንዘብ ላይ ነው ነዳጅሽን ቀርተሽ በልተሽ የቤት ኪራይ የምትከፊው። በዛ ላይ ደግሞ የሚሰጥሽ ቀን ትጉላያለሽ። 1 ወር ሰርተሽ እኮ ነገርኩሽ እናቴ፣ 1 ወር ሰርተሽ የ15 ቀን ነው የሚሰጥሽ። በእንዴት ነው ሰርቫይቭ የምታደርጊው? እንዴት ትቆጣጠሯለሽ? ቤት ኪራይ 400 ነው እንግዲያው የመጀመሪያው 400 ምናምን ያየሽው 1 ወር ሰርቼ የተሰጠኝ ገንዘብ ነው። በወር ውስጥ ምግብ በልተሽ ከዚህ ላይ አረ በእግዚአብሔር ቸርነት እኮ ነው ሀቡ ያለ ነው። አስማት የሆነ እኮ ላይፍ እኮ እየኖርን ያለ ነው። እመቤቴ እንዴት ታስቢዋለሽ? በ400 ብር ቤት ኪራይ፣ ምግብ፣ ነዳጅ አስቢ። ከዚህ የሚተርፍሽ ነገር አለ ሀቡ። ለዛውም 10 ምናምን ሰዓት ሰርተሽ አይተሻቸዋል። የላኩልሽን አይተሻቸዋል። አዎ እየሰራ የምትሰራበት ሰዓት አይቼዋለሁኝ። በጣም 200 ማለት እንደውም አንዳንድ ቀን ራሴ እያጠፈው 200 ብር ማለት በቀን 200 ብር ብታስቢው በቀን 200 ብር ማለት 20 ኦርደር ማለት ነው ሀቡ።
ምን አለ አፈር ድሜ እየበላው እንደምሰራ ይልኝ 20 ኦርደር ነው ካየሻቸው መሰላል ላይ 200 ብር ይላል 200 180 ብር ምናምን አንድ ኦርደር 10 ብር ነው አልኩሽ። አፈር ከድሜ በልተሽ ሰዓትሽን አጣባብቀሽ ምናምን ይሄ እኔ ጎበዝ ስለሆንኩ ነው እንደዚህ እየሰራሁ። ለምሳሌ ሰንደይ 70 የሚለው ይሄ ማለት ነው። ዋትስአፕ ስላለ ሰንደይ ግማሽ ቀን ሰርተክ ነው 70 የሆነው። ግማሽ ቀን አቡ ይኸውልሽ እሱ የውር ቀን ይሁን የሰኞ ቀን ነው። እረፍት ስትፈልጊ መንደይ 212 የሚለው መንደይ ወደ ላይ አሁን ከሁሉም በጣም ረጅም ሰዓት የሰራከው ፍራይዴይ ነው። 245 የሚለው ምንድን ነው? ገንዘብ አይደለም አቡ ገንዘብ ነው እንዳለ እዛ ጋር የተጻፈው ገንዘቡ ነው። በሰዓት አይደለም። በሰዓት ማለት እንደዚህ ከፍ ምናምን የሚለው ሰዓቱ የረጅም ሰዓት ሰራክ ነው የሚመስለው። በሰራሹ ብር ነው። በሰራሹ ብር ልክ ነው ከፍ የሚለው። ምን ያህል ኦርደር አውጣው? ለምሳሌ ሰንደይ 70 ድርሃም የሚለው ስንት ኦርደር አውጥተክ ነው? 7 ኦርደር አውጥተክ። ኦኬ እሺ። መንደይ ደግሞ 212 የሚለው ላይክ 10 ምናምን ኦርደር አውጥተክ ነው። ይኸውልሽ እንደዛ ታወጫለሽ፣ ግን በየኪሎ ሜትር የሚጨምርልሽ አለ። ከ10 ብሩ አንድ ኦርደር ነው። አሁን ለምሳሌ 10 ኪሎ ሜትር በታች ከሆነ 10 ኪሎ ሜትር እና ከ10 ኪሎ ሜትር በታች ከሆነ 10 ብር ነው የሚሰጥሽ። ከዛ በላይ 10 ምናምን ኪሎ ሜትር ሲልክልሽ በእያንዳንዱ ኪሎ ሜትር 50 ሳንቲም አንድ ብር ይጨምርልሻል። ገባሽ? ያ ነገር ተደማምሮ ነው ገንዘቡ ሲመጣ ከፍ የሚለው። 212 ብር ያየሽው አሁን ከኦገስት 17 እስከ ኦገስት 24 1249 ድርሃም ሰርተካል። ከዚህ ላይ ስንት ተሰጠክ? 2 ሳምንት ተደርጎ የምታዩ ነው የተሰጠኝ 400 ምናምን ብር። አቡ ከ1249 500 እዳክ ነው የተቆረጠው። ሌላው የት ሄደ? ያ የካምፓኒ የሞተሩ ካምፓኒ ደግሞ የሚቆርጥሽ አለ። ከዚህ ብር ላይ 500 በ15 ቀን የሰራከው 1169 ድርሃም ሲጀመር የተሰጠክ ቲፕ ሰማስተዳው ነው የተቆረጠው። ካሽ መቼም ካምፓኒ ያክል ነገር ካሽ ሲሰጥ የሚያስፈርመው ወረቀት አለ። ካሽ አውት፣ ካሽ ኢን ምናምን ፔፐር ስሊፕ ከካምፓኒ ካሽ ሰደው ሳይሆን ኦርደር ሲያደርሱ ካሽ የሚቀበሉት ብር አለ። ኦርደር ሲያደርሱ ካሽ የሚቀበሉት ከከስተመር ካሽ የሚቀበሉት ከከስተመር ካሽ የሚቀበሉት ብር አለ። ኦኬ ከከስተመር እኮ ገንዘብ መቀበል አለመቀበል ሀቡ እየነገርኩሽ ነው። እዚህ ጋር ያለው የተሰራው ገንዘብ ነው። ከዚህ ግን 20 ብርም 30 ብርም የሚሰጥሽ ከዚሁ ላይ ነው የሚቆርጠው። ተቆራርጦ እዛ ከታች ያየሽውን ገንዘብ አይተሽዋል። 900 ምናምን ብሩ የአንድ ሳምንት ፋይን ተቆርጦብካል። ፋይን ተቆርጦብካል። አንተ ፋይን መብራት ጥሼ ተከስሼ ነበር። 4000 ድራም የመጀመሪያው ቀን ትራፊክ መብራት 4000 ድራም ተብሎ ሞተሩ አንድ ወር ታስሮ 1000 ድራም ተደርጎልኛል። የፋይን እስካሁን ምንም አልተቆረጥኩም። አሁን 1000 ድርሃም መች ተቆረጠ? ገና እኮ አልተቆረጠም። ምንም አልተቆረጥኩም። የፋይኑ ቢቆረጥማ አንድ ብርም አይደርሰኝም እኮ አቡ። ከ400 ብር ላይ የፋይን ከዚህ ላይ ቢነካብኝ ምን ይደርሰኛል? አንድ ብርም አይደርሰኝም። ግን የፋይኑ ሲሆን በሰራሹ ገንዘብ ልክ ነው እያዩ የሚቆርጡሽ። ገባሽ? ያ የፋይኑ እየታየ ነው የሚቆርጥ። ትንሽ ስታረፍጂ ይደውጣ። እኔ እንደውም እሷንም ብትጠይቂያት ፈርሃን የሚባለውንም ሰው ብትጠይቂ ሞዴል የሚባል ልጅ እሱ ነው የሚባለው። በስራዬ አልደራደርም። አቡ ነው እንደ ሰው እንኳን ቢሮ ቀን በቀን አልሄድም። መበደር ካለብኝ ከሰውም እየተበደርኩ ነዳጅ ምናምን እሞላለሁ እንጂ የነዳጅ ብር ስጡኝ ብዬ ቢሮ እንኳን አልሄድም ቀን በቀን። ብዙዎቹ አሉ ይሄዳሉ፣ የሚያውቁት ሰው የለም ወይ እንትን የሚሉት የለም ወይ ጓደኛ አይኖራቸውም። ቢሮ ቀን በቀን ይላል። አቡ እመቤቴን ነው የምልሽ። ልጆቹ እኮ ባሳይሽ ስንመጣና አሁን ያለን እልቅ ብለናል እኮ እመቤቴን፣ አጥንታችን ወጥቷል። እልቅ ብለናል ሁላችንም። አንድ ሰው ብቻ አይደለም ይኸውልሽ፣ እዚህ ጋር 2 ሰው 3 ሰው ሊስማሙ ይችላል። ግን አብዛኞቹን ብታይ እመቤቴን ነው የምልሽ አልቀናል። በቃ በጭንቅላታችን ብቻ ነው የቀረው ክስትት ብለን። ግን እዚህ ጋር እዛ ከኛ ከኢትዮጵያ ስንመጣ ምንም አትከፍሉም 320 ሺህ ብሩን ትከፍላላችሁ ምናምን ብላ አምጥታናለች አይደል? ይሄን ነገር ካመጣችን በካምፓኒ ቪዛ ካምፓኒው ሲጀመር